ወስዳት ነበር? አዎ አሁን ከዛ የመጣ ነው። ለዛ ነው ያመሸነው። ናታን አንተ እንኳን ብትነግረኝ ምን አለበት? ገና ለገና አልወለደቻትም ብለህ ነው አይደለ? እህን ጊዜ አቢጌል ወይ ውሃ ቢሆኑ ኑሮ ቀድማችሁ የምትነግሩ ይለናይ ነበር። አረማዬ እንደዛ አይደለም። ስለመሸና አባይ ምንም እኮ ደህና አይደለም። አታያትም እንዴ ደረኝ? ዳጣዬ ምንድን ነው ያመመሽ? ምንሽን ነው? ምንሽን ያመመሽ? ምንም ነገር እኮ አልነገርሽንም። እሺ ቆይ ለምንድን ነው ዝም የምትይው ዳጣ? አባዬ እናትሽ ነገርሽ? እነግራታለሁ ሲል ነበር። ነግሮሽ ነው እንዴ? እንዴ ዳጣ ቆይ ምን ነው የምታለቅሽው? አባዬ እኮ ስለ እናቷ እነግራታለሁ እያለ ነበር። ቆይ እናትሽ ነግሮሽ ነው? ማለቴ እናትሽ ደህና አይደለችም አርፋ ምናምን? እሺ ቆይ ምንድን ነው የተፈጠረው? በደንብ ንገሪ። በጣም እያስጨነቅሽኝ እኮ ነው የኔ ታናሽ። ቆይ ምንድን ነው በእናትሽ ንገሪኝ። በጣም እያስጨነቅሽኝ እኮ ነው። ዛሬ ጋሽ ደረጀና ናታንን ማርታ እየተቆጣቻቸው ይገኛል ማለት ነው። ምክንያቱም ልዬ ብትሆን እንደዛ አትሆንም ነበር። ወይ ውሃ ወይ ይቅርታ ወይ ውሃ ወይ አብዬል ብትሆን እንደዚህ ነገር ያለ አትሰሩ ነበረ። ምክንያቱም ትጠሩ ነበረ። መጀመሪያ ላይ ነበር የምነግረኝ ናታ እንዴት ሳትነግረኝ ወጣህ እያለች ናታንን እየተቆጣችው ነው። ምክንያቱም እሷ ሳታያቸው ማንም ሳያውኑና ናታን ከቤት ውስጥ የወጣው እንዴት ታደርጋለህ ብላ ስትናገር አይደለም እኮ እማዬ አባዬ ደህና ናት ስላለኝ ነው እና ደግሞ እኛ እንበቃለን ብዬ ነው ስለመሸም ነው ሳልነግርሽ የሄድኩት አላት። ለምን አለመነገሬ ስለምንድን ነው? ምክንያቱም እኔስ ባልወልዳት እናቷ አይደለሁም እንዴ? ልጆቼ ጋር እስካለኝ ድረስ የኔም ልጅ ናት እናቷ ነኝ። ስለዚህ እቺ ልጅ እኮ ምኗም ደህና አይደለችም። በጣም ነው የታመመችው። ደሬ ሆስፒታል ወስደሃት ነበር እንዴ? አታያትም እንዴ? ፊቷ ሁሉ እኮ ተቀያይሯል እያለችው ነበርና እሱም በቁጣ መንፈስ ነው ተነስቶ የሄደው። ደህና ናት ማርትዬ፣ ደህና ናት፣ ምንም አልሆነችም፣ ዶክተሮች ሁሉ ደህና ናት ብለውናል፣ ምንም አልሆነችም እኮ ብሎ ተነስቶ ነው የወጣው ማለት ነው። እራትን ብላ ብትለው አልበላም እናንተ ብሉ ብሎ ነው የወጣው ማለት ነው። ምክንያቱም እንኳን እራት ሊያስበላው አይደለም ጭንቀቱም ሊያፈነዳ ነበረ። በጣም እየተጨነቀ ነበረ። ከሱ በላይ ራሱ እኛ እንዴት እንደተጨነቅነው ለመናገር በጣም ነው ያሰብነው እየተጨነቅነው። ስለዚህ ማርትዬን በጣም እየተቆረቆረች ነበረ። አቢጌል እኔ እውነት ለመናገር አቢጌል እንደዚህ ሆና መቀየር እኔ አሁን በድጋሚ ራሱ ጥያቄ እየፈጠረብኝ ነው። በእውነቱ ነገር ከምንም ከማንም በላይ ጥያቄ እየፈጠረብኝ ነው ይሷ መቀየሯ። ለካ ሰው መታገስም ዋጋ አለው የሚለውን ከሷ ራሱ መማር እንችላለን። ምክንያቱም አንድ የተሰበረ ልብ ወይም ደግሞ እየተበላሸ ነገር ወይም ደግሞ ሌላ ነገር ቢኖረን በእኛ ውስጥ በቃ ያልሆነ ቦታ ላይ ተብለን ራሱ ያልሆነ ስሜት ውስጥ ቢናገሩና ያልሆነ ነገር ውስጥ ቢናገሩ ከዛ ውስጥ እንደምንወጣ በአቢጌል መተማመንና በአቢጌል ማየት አለብን ማለት ነው። እንግዲህ የአቢጌል ጠንካራነቷ የአቢጌል መልካምነቷ አሁን ላይ በጣም ጥያቄ እየፈጠረብን ነው። በፊት እንዴት እንደምንጠላት አሁን ደግሞ እንዴት እንደሚወዳት እውነት መናገር በጣም እየተጨነቀችላት ነው ያለችው። ለዳጣዬ ሆነሽ ነው ዳጣዬ አታስጨንቅኝ የኔ ታናሽዬ ስትላት እውነት በጣም ነው እንትን ያልኩት ማለት ነው። የኔ ታናሽዬ ለምንድን ነው የምታስጨንቀኝ? ንገሪኝ እንጂ ምንድን ነው የሆንሽው? ምክንያቱም መናገር አለብሽ። አባዬ እኮ ነግራታለሁ እናቷን ዛሬ ሲል ነበረ። እናትሽን አገኘሽ? ነገረሽ? አርጅታ ነው ወይስ አረፈች? መሆና ነው ምንድን ሆና ነው ያገኘሻት እናትሽን እያለቻት ግን ዳጣ ለመናገርም አልቻለችም። ምክንያቱም ልትናገርም አልቻለችም። በቃ ሌላ ነገር ሁሉ ተሰምቷት አይደለ ማውራትም አልቻለችም እሷን። በዛም ብታያት ታስጨንቅኝ ታይ ንገሪኝ፣ ምንድነው የሆንሽው? ምንድነው ያለሽ አባዬ? በምን ምክንያት ነው በቃ እንደዚህ የሆንሽው? ኪልኮስም እኮ ተተክሎብሻል። ምንድነው የሆንሽው? በጣም እኮ ነው የታመምሽው። በጣም እኮ እንደዚህ የሆንሽው እያለች አቢጌል ራሱ በጣም የተጨነቀችላት ነበረ። በዛ አጋጣሚ እሷ ግን ምንም መልስ አልሰጠችም። ነው ተመናገር በጣም ነው ያሳዘነችኝ ስታለቅስ። በቃ ሌላ ነገር ሲሰማት እውነት መናገር በጣም አሳዝናናለች። እንግዲህ የሷ ስቃይ፣ የሷ ለቅሶ፣ የሷ ሀዘን ይብቃ ብለን እኛም ተመልካቾች እናቀርባለን። አቤቱታችን አይደለ ቤተሰብ እና እንደዛ ማድረግ አለባቸውም።
እሷም ማርትዬም ራሱ እውነት መናገር እግዚአብሔርን በጣም ደስ የምትል እናት የእናትን ጥግ የሴት ልክ የምታሳይ እናት ናትና እንደሱ ያለ ልቦና ይስጠን። ከምር በቃ ባልወልዳትም ልጅ የነስት እንዴት ነው ያኮራችኝ። ምክንያቱም እች ልጅ ቤቷ ናት ያለችው ተመጣይ ብዙ ወራቶችን አስቆጠረች። ስለዚህ የደረጀ ልጅ መሆኗን ባታቅ ራሱ በጣም እንክብካቤ እያደረገችላት ነው። አሁን ደግሞ የደሬ ልጅ ናት ስትባል እንግዲህ ምን አይነት ስሜት እንደሚሰማት ፈጣሪ ይወቅ። እንግዲህ ከባድ ስሜት ይሰማታል። ምክንያቱም ያው ከልጆቿ ሳንሳ አላየቻትም እስካሁን ድረስ እግዚአብሔር በሚያውቀው ምንም ነገር አላሳነሰችባትም። ግን ባታሳነስባትም ደግሞ ስሜቱ ይከብዳል። የሌላ ልጅ አድርጋ ብዙ ነገር ስትላት ነበረ። ማነው አባትሽ? ከየት ነው? ከድሬዳዋ ነው የተወለድኩት እያለች ስትነግራት ነበረ። በቃ አባቷን እናቷን ስጠይቃት በጣም ሰላሟ ይነሳ ነበረ እና የዳጣዬ በጣም ትጨናነቅ ነበረ እና በቃ ተይው ምናምን ብላ ነው ማርትዬ የምታልፋት። በዛ አጋጣሚ እንግዲህ እሱም እስካሁን ድረስ ባለመናገሩ በጣም ቢያሳዝንም እሱም ያለበት ቦታ ውስጥ ከባድ ሆኖ ነው። የጋሽ ደረጀ ሁኔታ ብዙ ያላደረገችው ነገር የለም። አቢጌል በፊት ጀምራ ስታቅና አሁን የሷን ፍቅር የገባት የሷን እህትነት ያወቀችው አሁን ካወቀች በኋላ ነው እንጂ ከበፊት በቃ ብዙ ነገር ስትላት ነበረ ዳጣዬን ማለት ነው። ብዙ እኔ እኮ አልወድሽም፣ ውጭልን ከቤትሽ ምን ልትሰሪ መጣሽ? በቃ ሌላም ስትላት ነበር። ግን ያንን ትታ ዛሬ ታናሽዬ አታስጨንቅኝ እኮ ምንድን የሆንሽው ብላ ሳም ማድረጋ ስትሄድ ይህኔ እንጃ እኔ ራሱ ተሰማኝ በእውነቱ ነገር ማለት ነው። እና በጣም ደስ የሚል ጊዜያት ነበረ። እንግዲህ የዳጥዬም እናትም አሁን በቀጣይ ላይ በአዲስ ነገር እንደምንመጣ ባለሙሉ ተስፋ ነን። ምክንያቱም እናቷ ጋር ተገናኝታ የእናትነትን ስሜቱን የልጅነትን ጣዕምናውን ሁሉን ነገር ተጫውተው በቃ ሌላም ያንን አወቀች ማለት ደግሞ ከጊዜ በኋላ ማርትዬ ታውቃለች ማለት ነው። ምክንያቱም ይሄ ነገር ብሎ መደበቁ ቢቀርም መገለጡ ስለማይቀር አንድ ቀን ይገለጣል ብዬ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ አባዬም ንገራት ለእናታችን ስትል ነበር። አቢጌል ለምን አልነግራትም ተስማ እያለችው ነበረ። አሁን ግን ስታስበው በጣም እናቷ ሌላ ስሜት ውስጥ መግባት ሌላ ችግር ውስጥ መግባቱን ስታይ እንድትነግራት አልፈለገችም፣ እንዲሰማ አልፈለገችም። ምክንያቱም አባዬ ተው እማዬ ከሰማይ ትሞትብናለች፣ ለዲያጣ ብቻ እናቷን ንገራት፣ ምንም ነገር እንዳትነግራት እያለችው ነበረ ማለት ነው። እንግዲህ በዛ አጋጣሚ እውነት መናገር በጣም ደስ የሚል ቤተሰብ ነው። ምክንያቱም የቤተሰብ ጨዋታ የቤተሰብ ነገር እንጂ የሚመስለው የሌላ ነገር አይመስልም። እና ግን ዳጥዬም አሁን ተረጋግተሽ ራስሽን አውቀሽ እናትሽን ወንድምሽም ተረከበሽ እና ውሃንም እና ቢጌልንም አውቀሽ ከማርታ ጋርም ተዋውቀሽ እንደምትመጭልም ባለሙሉ ተስፋ ነን። ጋሽ ደረጀም እንደዚህ ያደርጋል ብዬ አስባለሁ። ያንን ጭንቀቱን ያንን መከራውን ሁሉ ነገሩን ረስቶ የበፊቱ የመጀመሪያው ሳቅ ይመጣል ብለን እናስባለን። እንግዲህ ባለሙሉ ተስፋ ነን እንደዛ እንደሚሆን ማለት ነው። አቢጌልም በጣም ነው የምትወደው ናታንን፣ ዳጣም እንደዛው በጣም ነው የምትወደው። ማጣት አትፈልግም ራሱ ዳጣ ናታንንና በጣም እሷም ደግሞ በቃ ለእህቴ ሲል ብዙ መስዋዕት ትከፍል ነበረ። ስታስበው ደግሞ ሲጎዳትም አይ እያለች እያወላወለች ትገኛለች። አቢጌል ጀግኒት እንግዲህ እንደምትለቅላትም ተስፋ ይኖረኛል። በዛ አጋጣሚ ግን አርጁ ለምንድን ነው የማታፈቅረው? ለምንድን ነው የማወደው? እኛ እኮ በአብዛኛው ሴቶች ምን ሴቶችን ብቻ ወንዶችም ራሱ ወንዶች ላይ የማለ ችግር እኛ ብቻ ላይ አይደለም። ግን ቤተሰባ እነሱ የሚወደንን ወይም ደግሞ የምንወዳቸውን አይወዱም። እየራቁን እንጂ የሚሄዱት እየቀረቡን አይሄዱም። እንዲያውም ራሱ ግን ብዙ ጊዜ ጥያቄ እየሆነብኝ ነው ቤተሰብ እውነት መናገር ከምር ለምን እንዲሆን አላውቅም። ሰው የሚወደውን ነው የሚወደው፣ የማይወደውን ነው የሚወደው የሚከተለው። ለዛ ሰው ቦታ የማይሰጠውን፣ ለዛ ሰው ጊዜ የማይሰጠውን፣ ለዛ ሰው በቃ ጭንቀት፣ ሁሉም ነገር ህመሙ የማይገባለትን ሰው እንወደዋለን አጥብቀን። እኔ ከራሴ ጀምሬ ነው ለተመናገር የምናገረው። ብዙ ነገር መስዋዕት ራሱን ከፍለታለን። ግን በእኛ ዙሪያ ደግሞ ብዙ የሚጎዱ ወንዶች፣ ብዙ የሚጎዱ ሴቶችም ይኖራሉ፣ በወንዶች ዙሪያ ማለት ነው። እነዚያ የሚጎዱትም ራሱ እነሱን ሲነግሩን አንረዳቸውም።
ምክንያቱም እኛ ደግሞ በሌላ ታውረናል፣ እነሱ ደግሞ በእኛ ታውረዋል። በእነሱ ደግሞ እኮ ሌላ የሚያለቅስ ይኖራል። ያንን ግን አንረዳቸውም። ከዚህ በኋላ የሚወዳችሁን ተከተሉ እንጂ የሚወደንን አትከተሉ። የሚወደንን እንጂ የምንወደውን አንከተል ቤተሰብ። ምክንያቱም ክብር፣ ፍቅር፣ ሰላም ያለው የሚወደን ሰው ነው። የማይወደን ሰው ደግሞ ለእኛ ክብር እንኳን 5 ሳንቲም ያክል አያስብልንም። የእኛን ክብር ራሱ አይጠብቅልንም። የእኛን ሞራን ራሱ አይጠብቅልንም። ጊዜና እረፍት እንኳን ራሱ አይሰጠንም። በምናወራበት፣ በምንጫወትበት፣ በምንስቅበት ጊዜ ግን ሳቃችንና እንትናችንን ራሱ ይነጥቀናል። እኛ ጋር ብዙ ጊዜ ማሳለፍ አይፈልግም ቤተሰብ። ስለዚህ አቢጌል አርጁኑን ያዥ፣ ናታን ደግሞ ዳጣይን ያዝ ብለን እኛ እናማክራለን። እንግዲህ የሜዳም ቅመሞች እንዲሁ እናጣምራቸዋለን። ጊዜና ለዛንም በቅርብ አንድ ላይ እናደርጋቸዋለን ማለት ነው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ፣ መልካም ሰዓት እላለሁ ቤተሰብ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱን። ውድች የእናንተ ድጋፍ የኔ ብርታቴ ነውና መልካም ልቦናችሁን ግለጡልኝ እላለሁ። መልካም ጊዜ ይሁን።